ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ታኅሳስ 20 2018 ዓመተ ምህረት we speak Israel's official recognition of Somaliland and its right of self-determination የሚባሉን ጨምሮ በርካታ ተቋማት ራሱ የአፍሪካ ህብረትም በዚህ ጉዳይ ላይ ድምጻቸውን አሰምተዋል። ነገር ግን እስራኤል ይሄን ድምጽ ሰምታ ትቆማለች ወይ ነው ጥያቄውን። አትቆምም። ይሄ ጩኸት እንደሚመጣ ይሄ ግርግር እንደሚፈጠር ለእስራኤል ግልጽ ነበር። ለእስራኤል ብቻ ሳይሆን ለሶማሌላንድም ምንም የሚያጠራጥር ነገር አይደለም። ግን አንድ ስቴፕ እነሱ ሄደዋል። በጣም የማያጠያይቅ ምክንያት አማራዎች ላይ ጭፍጨፋ ተፈጸመ ብሎ አማራን አነሳስቶ ለትግል የተንቀሳቀሰው ቡድን ኦሮሚያ ክልል ላይ አማራዎችን ከሚጨፈጭፈው ሸኔ ጋር በኤርትራ መንግስት አስተባባሪነት ግንባር ለመፍጠር እነዘመን አስቀድመው ደርሰዋል። ሸኔዎቹ መንገድ ላይ መሆናቸው እየተሰማ ነው። ወደ አዲስ አበባ እንጓዛለን መንግስት እንሆናለን ያሉ ሰዎች ወደ አስመራ ሸሽተዋል። አስመራ ምን ያህል ጊዜ ይቆያሉ አናውቅም። የአስመራ መንግስት ግን እነዚህን ሰዎች ተጠቅሜ ለማስረበሽ ግንባር እንዲፈጥሩ አድርጌ እንዲያደርጋለሁ ካለ ለኢትዮጵያ መንግስት ደግሞ ሰርግና ምላሽ ይሆንለታል። እንዲያውም እንኳን እናቴ ሞታ እንዲያውም አልቅስ አልቅስ ይለኛል የሚለውን አባባል ነው የሚያስታውሰው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዓርብ ዕለት እንደ አውሮፓውያን አቆጣጠር ታኅሳስ 26 2025 ለሶማሌላንድ ሀገራቸው ዕውቅና መስጠቷን በቀጥታ በቪዲዮ በተሰራጨ መልእክታቸው አወጁ። ሀገራቸው እስራኤል ለሶማሌላንድ ዕውቅና መስጠቷን ለሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በቀጥታ በቪዲዮ መልእክት እያስተላለፉ ፊርማቸውን አኖሩ። ለሶማሌላንድ ፕሬዝዳንትም በይፋ እስራኤል እንዲጎበኙ ግብዣ አቀረቡ። አብዱራህማን መሐመድ አብዱላሂ በይፋ ግብዣውን መቀበላቸውን በማረጋገጥ ኢየሩሳሌም እንደሚገኙም አስታወቁ። Mr. President, Mr. Prime Minister, it's good to talk to you, and before anything else, I want you to know that I'm signing now, as we speak, Israel's official recognition of Somaliland and its right of self-determination. Our friendship is seminal and historic. So I'm very, very happy and I'm very proud of this day, and I want to wish you and the people of Somaliland the very, very best there. ዓርብ ዕለት እስራኤል የወሰደችው እርምጃና የሰጠችው ዕውቅና እንደጠበቀው ሶማሊያን ጨምሮ ከአረብ ሀገራትና አህጉራዊና ቀጠናዊ ተቋማት ውግዘት አስከትሏል። ውግዘቱ የተጠበቀና የማይገመት እንዳልነበር የሚገልጹት የፖለቲካ ተመልካቾች አሁን እስራኤልን ተከትለው እነማን ዕውቅና ይሰጣሉ? በኢትዮጵያና በሶማሌላንድ መካከል ለተፈረመው መግባቢያ ሰነድ የእስራኤል ዕውቅና ምን መልእክት ያስተላልፋል? በአጠቃላይ በአፍሪካ ቀንድና በቀይ ባህር ቀጠና ላይ ምን እንድምታ ይኖረዋል? የሚለው እያነጋገረም ይገኛል። በቅድሚያ ግን ሶማሌላንድ ከመነሻ የሶማሊያ አካል ነበረችን የሚለውን የሶማሌላንድ ታሪክ ባጭሩ እንመልከት። ከዛሬ 140 ዓመት በፊት እንደ አውሮፓውያን አቆጣጠር በ1884 ቀኝ ገዢዋ እንግሊዝ ከጎሳ አለቆች ጋር ስምምነት በመፈጸም አካባቢውን ተቆጣጠረች። ለ76 ዓመታት የዓለም የሶማሌላንድ ሕዝብ በእንግሊዝ አስተዳደር ውስጥ ቆይቶ እንደ አውሮፓውያን አቆጣጠር ሰኔ 26 ቀን 1960 ነጻነቱን አወጀ። አሜሪካ ራሷ እንግሊዝ፣ ቻይና፣ ፈረንሳይ፣ የቀድሞ ሶቪየት ህብረትና እስራኤልን ጨምሮ 35 ሀገራት በተዘዋዋሪ ዕውቅና የሰጡበትን የደስታ መግለጫ አስተላልፈው ሶማሌላንድ እንደ ነጻ ሀገር አንድ ሳምንት እንኳን ሳታስቆጥር በአምስተኛው ቀን በጣሊያን ቅኝ ግዛት ስር ከቆየው ደቡባዊ ሶማሌ ግዛት ጋር በመዋሃድ የሶማሊያ ሪፐብሊክን መሰረቱ። ሆኖም ውህደቱ በተግባር መሬት መያዝ ሲሳነው በመነሻው ቅሬታ እያደረባቸው ቀጠሉ።
በመጀመሪያው የሶማሌላንድ ፕሬዝዳንት አደን አብዱላይ ኦስማን ዳአይር እንዲሁም በሁለተኛው ፕሬዝዳንት አብዱረሺድ አሊ ሽማርኬ መገለል እንደደረሰባቸው የሚገልጹት የሶማሌላንድ ተወላጆች በመፈንቅለ መንግስት እንደ አውሮፓውያን አቆጣጠር ጥቅምት 21 1969 ስልጣን በያዙት ዚያድ ባሬ ከመገለል ያለፈ ርዕሰ መዲናቸውን ሀርጌሳ ጭምር በቦምብ የተደበደበበትና ከ10 ሺህ በላይ ሰዎች ያለቁበት ክስተት ተመዝግበዋል። ሀርጌሳ እንደ አውሮፓውያን አቆጣጠር ከግንቦት እስከ ሐምሌ 1988 የተደበደበው የሰሜን ሶማሊያ ሰዎች ሶማሊያ ናሽናል ሙቭመንት የተባለ አማጺ ቡድን ማደራጀታቸውን ተከትሎ ሲሆን ለንደን ላይ ተመስርቶ በኢትዮጵያ መሰረቱን ያደረገው ንቅናቄ እንደ አውሮፓውያን አቆጣጠር ከ1981 የዚያድ ባሬ አገዛዝ እስከተወገደበት እንደ አውሮፓውያን አቆጣጠር ጥር 26 1991 ዓ.ም ተዋግቷል። የጀነራል ዚያድ ባሬ አገዛዝ በትጥቅ በተደገፈ አመፅ ሲገረሰስ የሶማሊያ ናሽናል ሙቭመንት የሀገሪቱን ሰሜን ምዕራብ ሙሉ በሙሉ ተቆጣጠረ። ዚያድ ባሬ ወደ ኬንያ በሸሹ በአራተኛው ወር እንደ አውሮፓውያን አቆጣጠር ግንቦት 18 ቀን 1991 ዓ.ም ሶማሌላንድ መልሳ ነፃነቷን አወጀች። የሶማሊያ ናሽናል ሙቭመንት መሪዎችና የጎሳ መሪዎች በጋራ ባካሄዱ ስብሰባ ከደቡብ ሶማሊያ ጋር የተደረገውን ውህደት እውቅና ነፍገው የሶማሌላንድን ነጻ ሀገርነት አወጁ። የተሳካ ዲሞክራሲያዊ ምርጫ በማድረግና ተአማኒ የሆኑ ተቋማትን ቢገነቡም 30 ዓመታት ግን ከየትኛውም ወገን እውቅና ሳያገኙ ቆይተዋል። የተባበሩት መንግስታት ድርጅት ባያውቃቸውም ሀገራትም በይፋ እውቅና ባይሰጧቸውም ከነ አሜሪካ፣ ዩናይትድ ኪንግደም፣ ኢትዮጵያና ዩናይትድ አረብ ኤምሬትን ከመሳሰሉ ሀገራት ጋር በተለያዩ መስኮች ትብብር ሲያደርጉ ቆይተዋል። ከ2 ዓመታት በፊት እንደ አውሮፓውያን አቆጣጠር ጥር 1 ቀን 2004 ዓ.ም ከኢትዮጵያ ጋር የተፈራረሙት የመግባቢያ ሰነድ ከኢትዮጵያ ወገን እውቅና የሚያስገኝላቸው በመሆኑ እነርሱ ለእውቅና ኢትዮጵያን ደግሞ ለባህር መውጫ ከፍተኛ ተስፋ ያደረጉበት ቢሆንም በተለያዩ መንገድ ባሉ ጫናዎች መግባቢያ ሰነዱ ወደ ስምምነት ሳያመራ በንጠልጠል ቀጥሏል። ከኢትዮጵያ በሚገኝ እውቅና ተስፋ ያደረጉትና ያልተሳካላቸው የሶማሌላንድ ዜጎች ከኢትዮጵያ በላይ ተጽዕኖ ፈጣሪና ተሰሚ ከሆነችው እስራኤል እውቅና በማግኘት በ34 ዓመት ወደ አዲስ ምዕራፍ ተሸጋግረዋል። በአብዛኛው የአረብ ሀገራትን ጨምሮ ከ20 የሚበልጡ ሀገራት የእስራኤልን እውቅና ቢቃወሙም የአፍሪካ ህብረትና የአረብ ሊግ እንዲሁም የአውሮፓ ህብረት ጭምር ድርጊቱን ቢያወግዙም እስራኤል እውቅናዋን እንደማትስብ ወይም ወደኋላ እንደማትመለስ የፖለቲካ ተመልካቾችን አላጠራጠረም። እስራኤል በእውቅናዋ ልክ ዲፕሎማሲያዊ ግንኙነቷን እንደምታጠናክር ሲጠበቅ እስራኤልን ተከትለው እነማን እውቅና ይሰጣሉ የሚለው የብዙዎችን ትኩረት ስቧል። አሜሪካ፣ ዩናይትድ ኪንግደም፣ ኢትዮጵያ፣ ዩናይትድ አረብ ኤምሬት ከፊት መስመር እየጠበቁ ቢሆንም ቀጣዮቹ ሀገራት ከእውቅናው መግለጫ በፊት ዲፕሎማሲያዊ ግንኙነታቸውን ከፍ በማድረግ የተወሰኑ ጊዜያትን ሊወስዱ እንደሚችሉም ተተንትኗል። እስራኤል ከፍተኛ ውግዘት የሚያስከትለውን እርምጃ በመውሰድ በምላሹ ምን ታገኛለች የሚለው አብይ ጥያቄ ሆኖ የተነሳ ሲሆን እስራኤል ወደዚህ እርምጃ የተገፋፋችው ከቀይ ባህር ደህንነት ጋር በተያያዘ ጭምር መሆኑም ተመልክቷል። የሁቲ አማጽያን በቀይ ባህር መስመር ላይ በተለይም በእስራኤል መርከቦች ላይ የደቀኑትን አደጋ በአካባቢው በመስፈር ለመከላከልና የደህንነት መረጃዎችን ለመከታተል አመቺ በመሆኑ ወደ እውቅና ለማምራቷ በምክንያትነት ተጠቅሷል። ከዚህም በተጨማሪ በእስራኤል ኢትዮጵያና ዩናይትድ አረብ ኤምሬት መካከል ያለ ትብብር የራሱ ሚና እንዳለውም ተመልክቷል። ሶማሌላንድ እንደ አውሮፓውያን አቆጣጠር ጥር 1 ቀን 2004 ዓ.ም ከኢትዮጵያ ጋር የተፈራረመችው የመግባቢያ ሰነድ ወደ ስምምነት ቢያመራም በዋናነት የምትጠብቀው ከሉዓላዊቷ ሀገር ኢትዮጵያ እውቅና ማግኘት በመሆኑ አሁን ከኢትዮጵያ በተሻለ ተሰሚ በሆነችው ሀገር እውቅና በማግኘቷም የመግባቢያ ሰነዱን ልትተወው ወይንም እንዲሻሻል ልታደርገው ትችላለች የሚሉ ግምቶች ተንጸባርቀዋል። በሌላም በኩል ያሉ መረጃዎችና ትንተናዎች ይህ የእስራኤል እውቅና የኢትዮጵያን ጥቅምና ፍላጎት ጭምር በማይነካና የመግባቢያ ሰነዱን በሚጠብቅ መንገድ በተደረገም የጀርባ ንግግር የተከተለ መሆኑም ተሰምቷል። ኢትዮጵያ ከሶማሌላንድ ባልተናነሰ እስራኤል እውቅናውን እንድትሰጥ ሚና መጫወቷን የሚገልጹ መረጃዎችም ተሰራጭተዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ባለፈው አርብ የእስራኤል መንግስት ለሶማሌላንድ እውቅና መስጠቱን ተከትሎ ያው የአረብ ሀገራትና የአፍሪካ ህብረትን ጨምሮ የተለያዩ ወገኖች ተቃውሞ እያቀረቡ መሆኑ ይታወቃል። በሌላም በኩል ኢትዮጵያ እንደ አውሮፓውያን አቆጣጠር ጥር 1 2004 ከሶማሌላንድ ጋር ያደረገችው የመግባቢያ ሰነድ ወይ ስምምነት አይደለም ወደ ስምምነት ለመሄድ መንደርደሪያ ነበር። ከዛ ጋር ተያይዞ ኢትዮጵያ ላይ የነበረው ጫና በግልጽ ይታወቃል። በዛ ስምምነት ያው ኢትዮጵያ በሶማሌላንድ የባህር ዳርቻ ላይ ወደ 20 ኪሎ ሜትር
ራሷ የምታስተዳድረው ግዛት እንደሚኖርና ባህር ኃይልን በዛ እንደምታሰማራ በምላሹ ደግሞ ኢትዮጵያ ለሶማሌላንድ እውቅና እንደምትሰጥ ነበር ሲገለጽ የነበረው። ያንን ተከትሎ በተለያየ መንገድ ከፍተኛ ተቃውሞ የበረታበትም ጊዜና ወቅት እንደነበር ያው ይታወቃል። በዚህም ያ ተቃውሞ ደግሞ አስገራሚ በሆነ መንገድ ከራሱ ከኢትዮጵያንም ጭምር የነበረ ተቃውሞ ነው። በሌላም በኩል ደግሞ ከዚህ የሶማሌላንድ ጉዳይ ጋር በተያያዘ ኢትዮጵያ የሶማሌላንድ ጉዳይ ከመነሳቱ በፊት ጠቅላይ ሚኒስትር አብይ በጥቅምት ወር 2023 በፈረንጆቹ ማለት ነው፣ ምክንያቱም ጥር 1 2004 ከመድረሱ በፊት ባሉት ወራት ውስጥ ማለት ነው የቀይ ባህር ጉዳይ እጅግ አስፈላጊ መሆኑን ኢትዮጵያ ከባህር ተነጥላ ለጊዜው ተሸፋፍነ ቢቀር እንኳን ትውልድ የማይቀበለው ነገር መሆኑን በተመለከተ ለፓርላማ አባላት ማብራሪያ ሰጥተው ነበር። ያ በሚሆንበት ወቅት በኤርትራ መንግስትና ደጋፊዎቹ በኩል የኤርትራን ይዞታ ኤርትራን ወደቦች ፍለጋ ነው የሚል ከፍተኛ ጩኸት እንደነበረም እናስታውሳለን። ይሄ የሁለት ወራት ሁኔታ ነበር። ልክ የግርግር ባለበት ሁኔታ ውስጥ ኢትዮጵያ ከሶማሌላንድ ጋር 50 ዓመታት ውል የሚታሰር የወደብ እንዲሁም ደግሞ የባህር ጠረፍ ራሷ ማስተዳደር የምትችልበት ሁኔታ ስምምነት የመግባቢያ ሰነድ ሲፈረም በኤርትራ በኩል በጎ ምላሽ ነበር መጠበቅ የነበረበት። ኢትዮጵያ ከሆነ መንገድ ውስጥ ከሆነ አዙሪት ውስጥ ከሆነ ስርዓት ውስጥ ለመውጣት ጥረት እያደረገች ነው፣ የከሌን ወይም የዛኛውን ሳይሆን የሆነ መውጫ ነገር እየፈለገች መሆኑን የሚያሳይ ነበር። ከሶማሌላንድ ጋር ያ ነገር ሲደረግ በኤርትራ በኩል ቀና ምላሽ ነበር መሆን የነበረበት። ኢትዮጵያ መውጫ ነው የምትፈልገው፣ የኤርትራ ወደቦችን የምናምን አይደለም። የመጀመሪያ መውጫ ፍለጋ ነው። ታፍኖ መኖርን ራሷን ማታስተዳድረው ወደብ መኖር ከጸጥታም ከምንም አንጻር የሚያያዙ ነገሮችን ነው። ለ50 ዓመታት የሚታሰሩ 50 ዓመታት ሙሉ በሙሉ የምታስተዳድረው ወደብ ማለት ነው። ያንን ኢትዮጵያ ከሶማሌላንድ ጋር ስትፈራረም የጠቅላይ ሚኒስትር አብይ መግለጫ ኤርትራ ላይ ወይ ደግሞ ኤርትራ ወደቦች ላይ ያተኮረ ሳይሆን በአጠቃላይ መውጫ ፍለጋ መሆኑን የሚያረጋግጥ ስለሆነ ልክ እዚህ ጋር ሲደረስ የኤርትራ መንግስት ቢያንስ በዝምታ ሂደቱን መከታተል ሲገባው ከሶማሌ መንግስት ጋር አብሮ ከግብፅ ጋር ተባብሮ ኢትዮጵያ ላይ ዘመቻ የተከፈተበት ሁኔታ ነበር። ስለዚህ ዛሬ ላይ ማንም ሰው ጤነኛ የሆነ ሰው ቆሞ ሲያይ የኤርትራ ወደቦችን የተመለከቱ ጉዳዮች ላይ ሳይሆን ጥያቄዋ በማናቸውም ሁኔታ ኢትዮጵያ መውጫ እንዳይኖራት የመፈለግ ነገር ነው የሚመስለው። ሶማሌላንድ ጋር ኢትዮጵያ ወደብ ስታገኝ ከነርሱ ጋር ያለ ውዝግብም የሚያቆምበት ኢትዮጵያ መውጫ ካገኘ ብዙ መፍትሄ ወደ ሌላ መውጫ የምታገኝበት ሁኔታ ከተፈጠረ ከነሱ ጋር ያለው ግርግር ከነሱ ጋር ያለው ጭቅጭቅ የሚያበቃበትን እድል ስለሚፈጥር ከዛ አንጻር ነገርም ማየት ነበረባቸው። ነገር ግን ከሶማሌላ ጋር እንዲሁም ከግብፅ ጋር አብሮ የተደራጀ ዘመቻ በኢትዮጵያ ላይ የተከፈተበት ነው። አንዴ ካይሮ፣ አንዴ አስመራ፣ አንዴ እርግጥ ሞቃዲሾ መሄድ አልቻሉም። ሞቃዲሾ በድፍረት የሄዱት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ነበር የታለፈው። ያ ከሶማሌላንድ ጋር ያው ኢትዮጵያ ነች። በማናቸውም መመዘኛ ገና ለመነሳት እየሞከረች ያለች ሀገር ብዙ ጫናዎችን ብዙ ተጽዕኖችን መቋቋም የምትችልበት እድልም ስለሌለ በተወሰነ ደረጃ ያ ነገር ጋብ ወይ ደግሞ ሙሉ በሙሉ የተሰረዘ ባይሆንም ሁኔታዎች በታሰበው መንገድ መቀጠል አልቻሉም። አሁንም ያሉ መረጃዎች ያን መቋረጡን ወይ ደግሞ መሰረዙን የሚያረጋግጥ ምንም ነገር የለም። ነገር ግን የሆነ ቦታ ላይ ቆሟል። ይሄ ባለበት ሁኔታ ነው እንግዲህ የእስራኤል እውቅና መስጠት ዓለምን አንጫጫው ማለት የሚቻል በተለይ የአረቡ ዓለም አካባቢ ላይ የነበረውን ነገር በግልጽ እያየን ነው። ከአረብ ሊግ በዋናነት ምናልባትም ቀድማ ድምጿን ያሰማችው ከሶማሌ መንግስት በፊት ግብፅ ነበረች። ያው ግብፅ ደግሞ በአረብ ሊግ ውስጥ ባላት ሚናም ስለሚታወቅ አረብ ሊግ የሚባሉን ጨምሮ በርካታ ተቋማት ራሱ የአፍሪካ ህብረትም በዚህ ጉዳይ ላይ ድምፃቸውን አሰምተዋል። ነገር ግን እስራኤል ይሄን ድምፅ ሰምታ ትቆማለች ወይ ነው ጥያቄውን። አትቆምም። ይሄ ጩኸት እንደሚመጣ ይሄ ግርግር እንደሚፈጠር ለእስራኤል ግልጽ ነበር። ለእስራኤል ብቻ ሳይሆን ለሶማሌላንድም ምንም የሚያጠራጥር ነገር አይደለም። ግን አንድ ስቴፕ እነሱ ሄደዋል። በጣም የማያጠያይቅ ምክንያት በ34 ዓመት ራሳቸውን ከሶማሊያ ነጥለው ባሉበት ሂደት ውስጥ ለመጀመሪያ ጊዜ የተባበሩት መንግስታት የሚያውቃት አንድ ሀገር እውቅና ሰጥቷቸዋል ብቻ ሳይሆን ከዚህ ሀገር ጋር ሙሉ ዲፕሎማሲያዊ ግንኙነት ይጀምራሉ።
በቅርቡም ወደ እስራኤል ተጉዘው ፕሬዚዳንቱ ይፋዊ ኦፊሴላዊ የሆነ ጉብኝት እንዲያደርጉም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁም ጥሪ አቅርቦላቸዋል። ስለዚህ የሆነ እርምጃ እየተሄደ ነው። ጩኸቱ የአንድ ሰሞን ጩኸት ሆኖ ይቀጥላል። አንዳንድ ትንተናዎችን እንደማየው የሚከተሉ ሀገሮች አሉ። ግን የሚከተሉት ሀገሮች ምናልባት በፍጥነት ወደዛ ሁኔታ ውስጥ ከመግባት ይልቅ ዲፋክቶ በሆነ መንገድ በህግ አውቅሻለሁ ከማለት ይልቅ በሌላ ነገር እውቅናን የሚያሳዩ ነገሮችን እየከወኑ ቆይተው መጨረሻ ላይ ወደዛ እርምጃ እንደሚያመሩ ይጠበቃል። በዚህ ረገድ እና አሜሪካ፣ ዩናይትድ አረብ ኤምሬት፣ ኢትዮጵያ እንደዚህ በግንባር ቀደምትነት የሚጠቀሱ ሀገሮች ናቸው። በታሪክ ውስጥም ከታየ የሶማሌላንድ ጉዳይ በእንግሊዝና በጣሊያን ቅኝ ግዛት ስር የቆዩ ሀገሮች ናቸው። ቅኝ ግዛቱ ዘመን አብቅቶ ወደ አንድነት የመጡት ሁለቱም ነጻ በወጡ ሶማሌላንድ ነጻ በወጣች በ5ኛው ቀን ወደዛ ሂደት የገባችው። እዚህ ጋር የሚመጣ የህግ ክርክር ሁሉ በደንብ ሁሌም ትልቁ መከራከሪያቸው እሱ ነው። በቅኝ ግዛት ነጻ በወጣንበት ወቅት ይሄኛው ድንበር አልነበረም፣ የነበረው ድንበር ሶማሌላንድ የሚባል ድንበር ነው የሚለው መከራከር ያላቸው። ከዛ በኋላ ወደ ውህደት ከሄዱ በኋላ ሰላም ያለበት አስተዳደር አልነበረም። በቅራኔ በቀውስ የተሞላ ነው። በተለይም ደግሞ ከ1981 እንደ አውሮፓውያን አቆጣጠር ጀምሮ ውጊያ ውስጥ የቆየ ሀገርና መንግስት ነው። የዚያድ ባሬ መንግስት ሲወርቅ ደግሞ በ4ኛው ወር የራሳቸውን በይፋ መንግስት አውጀው ምርጫ እያደረጉ የቀጠሉ። በዚህም ከአንዳንድ ሀገራት ጋር ኢትዮጵያ በተለይ በኢትዮጵያ መንግስት በኩል በፊቱ በወያኔው ማለት ነው አስቀድሞ ዲፕሎማሲያዊ ግንኙነት የተጀመረበት ከዩናይትድ አረብ ኤምሬት እና ከመሳሰሉት ሀገራት ጋር ጥብቅ ግንኙነት ያለበት ሁኔታ ነው። ግን እውቅና በሌለበት ሁኔታ አስቆይታ ወደ እውቅና ከእስራኤል ያን አግኝታለች። ሌሎች እንደሚከተሉ የሚያጠያይቅ ነገር አለ። ከዚህ ቀደም አካባቢውን በደንብ የሚያነቡ በሳህል ቀጠና የአሜሪካ ልዩ መልክተኛ የነበሩት አምባሳደር ጄ ፒተር ፋም አሜሪካዊው ማለት ነው የተናገሩት ነገር አለ። ኢትዮጵያ ከሶማሌላንድ ጋር የወደብ ስምምነቱን ባደረገች በ3ኛው ቀን ቢቢሲ ላይ ወጥተው የማይሆን ነገርን ለማስቀጠል የሚደረግ ጥረት ነው። ሶማሌላንድን የሶማሊያ አካል ለማድረግ የማይሆን ነገር ነው። በምንም ተአምር ፌልድ ወደሆነ ስቴት የተረጋጋ ሀገር ዲሞክራሲያዊ ሀገር ፌልድ ወደሆነው ሶማሌ ግዛት ሊመለስ አይችልም። ከሪያሊቲው ጋር ራስን ማስማማት ያስፈልጋል በሚል የሳህል ቀጠና የአፍሪካ ቀንድ የሳህል ቀጠና የአሜሪካ ልዩ መልክተኛ የነበሩት አምባሳደር ጄ ፒተር ፋም በኋላም የአፍሪካ ረዳት ሚኒስትር የነበሩት አምባሳደር ቴቦርናዥ እነዚህ የመሳሰሉት ያለውን እውነታ ፊት ለፊት የፈነጠቁበት ነው። የዛን ወቅት ምናልባት የኢትዮጵያ መንግስት ዝም ብሎ ውጥንቅጡን ጣጣውን ሳያስብ ድንገት የገባበት ሳይሆን በተለያየ መንገድ ለጉዳዩ ከተለያዩ ወገኖች ጋር መምከሩን ጭምር በመግለጫም ተሰጥቷል። ማወቅ የሚገባቸው ሀገራት እንዲያውቁ አድርገናል የሚል በኢትዮጵያ መንግስት በኩል በኋላ ተሰጥቷል። የተባለ እውነት መሆኑን የሚያረጋግጡ ከነዚህ ከአሜሪካኖቹ ብቻ ሳይሆን የቀድሞ የዩናይትድ ኪንግደም የመከላከያ ሚኒስትር የነበሩት በፓርላማ ላይ ያደረጓቸው ንግግሮች፣ በአሜሪካ ምክር ቤት የሶማሌላንድ ጉዳይ የእውቅና ጉዳይ መታየት ይገባዋል የሚለው ነገር በውይይት ደረጃ እየተነሳ መሆኑ እነዚህ ነገሮች ሲታዩ ሊመለሱ የማይችሉ ነገሮችን ዝም ብሎ እዛው ላይ ለማቆየት ከሚደረግ ጥረት ባሻገር ምንም የሚመጣ ነገር የለም። ምናልባት ይሄ የእስራኤል መንግስት እውቅና መስጠቱ ያው ከኢትዮጵያ አንጻር እስራኤል በጣም ተጽዕኖ ፈጣሪ ሀገር ነች፣ ተሰሚ ሀገር ነች። ስለዚህ በአንድ በኩል ለሶማሌላንድም ከኢትዮጵያ ይልቅ እስራኤል የሚሰጣት እውቅና የበለጠ አቀብ የሚፈጥርላት መሆኑ የሚያጠራጥር ነገር አይደለም። በሌላም በኩል ደግሞ እስራኤል ቀድማ እውቅና መስጠቷ ኢትዮጵያ ላይ ያለውን ጫና ቀንሷል። ኢትዮጵያ ላይ ያለውን ጫና ሲቀንስ ግን ኢትዮጵያ ከሶማሌላንድ ጋር ስትዋዋል በኢትዮጵያ በኩል ከሶማሌላንድ ጋር በነበረው ውል ውስጥ ኢትዮጵያ ለሶማሌላንድ በዋናነት የምትሰጠው ነፃ የተባበሩት መንግስታት ሀገር የሆነች ኢትዮጵያ ዩኤንማ ለማያውቃት ሶማሌላንድ እውቅና መስጠትን ነው ትልቁ። ከዛም
ሶማሌላንዶቹ እናገኛለን እናሳካዋለን የሚሉት ያንን ነበር። አሁን ከእስራኤል ጋር ይህንን ግን የመጀመሪያውን እውቅና ካገኙ በኋላ ያንን ውል በነበረበት ሁኔታ ውስጥ በመቀጠል ምን ይጠቀማሉ? ስለዚህ ከኢትዮጵያ ጋር በ50 ዓመታት እናስረዋለን ያሉትን ውል ሊሰርዙት ወይም ሊያሻሽሉት ይገደዳሉ። ስለዚህ ኢትዮጵያ መስጠት የሚገባትን ሌላ ሀገር ቀድሞ ስለሰጠ ከኢትዮጵያ ጋር ያላቸውን ውል በዛ መንገድ አይቀጥሉም የሚል ትንተናዎች በአንድ በኩል እየቀረቡ ነው። በሌላ በኩል መረጃዎችን መሰረት ያደረጉ ትንተናዎች ከሶማሌላንድ ምንድን ነው ከእስራኤል ኢትዮጵያና ዩናይትድ አረብ ኤሚሬት በአካባቢው ላይ ያላቸውን ትብብር ያንን ደግሞ መሰረት አድርጎ ይሄኛው ስምምነት የኢትዮጵያ ላይ ያለውን ጫና ለማርገብ እስራኤል የወሰደችውም በኢትዮጵያ መንግስት ጭምር ጋር በነበረ ምክክር ጭምር እንደሆነ ከዚህ በስተጀርባ ኢትዮጵያ እንዳለችበት የሚያሳዩ መረጃዎችን በተለያየ መንገድ እየወጡ ነው። ስለዚህ አንዱ በዚህ ውል ውስጥ ሶማሌላንድ የቀደመ ከኢትዮጵያ ጋር ያላትን ውል አክብራ መሄድንም የሚጨምር ነገር እንደሆነ ነው እንግዲህ የተሰማው። ይሄ በኢትዮጵያ መንግስት ወይ በሶማሌላንድ ወይ ደግሞ በሌላ አካል እስካሁን የተገለጸ ነገር ባይኖርም መረጃን መሰረት ያደረጉ ትንተናዎችም ያን እያሳዩ ነው። አዲስ ሁኔታም በአካባቢው ተፈጥሯል። ሶማሌላንድ ሄደብኝ ብላ ያው ከአረቡ ዓለም ጋር ከፍተኛ ድምፅ እያሰማች ነው። ግን ሶማሌላንድ ሄደብኝ እያለች ፑንትላንድ ከእጁ ወጥቷል። እነ ጁባላንድ ሌላ ዓለም ውስጥ ነው ያሉት። ምናልባትም የቀረው ደቡቡ ክፍል ራሱ እንደ ሀገር አብሮ መቀጠል ይችላል ወይ? 35 ዓመታት ሲታመስ የቆየ አካባቢ የበለጠ በቆስና በመታመስ ውስጥ ባለበት ሁኔታ ውስጥ ሶማሌላንድ ላይ ማተኮራቸው ብዙ ክብደት የሚሰጠው ደግሞ የሚለውጠው ነገር እንደማይኖር ይታመናል። ምናልባትም ለማንም የሚጠቅመው አንድ መሆናቸው ነው። ግን አንድ ለመሆን በሆነ አጋጣሚ ላይ በተናጠል በቅኝ ግዛት ውስጥ የነበሩ ሀገሮች ናቸው፣ በጣሊያንም በእንግሊዝም። የሆነ ወቅት ላይ ደግሞ ከቅኝ ግዛቶቹ ሲወጡ መልሰው በጋራ ሀገር ሆነው ያ በጋራ የቀጠሉት ጉዞ ጤናማ ሰላማዊ አልነበረም። ከዛ በኋላ በትጥቅ አመፅ በተደገፈ አመፅ የዚያድ ባሬ መንግስት ከወደቀ በኋላ ራሳቸውን እንደ ሀገር አስቀምጠዋል። ሶማሊያ ተረጋግታ ደቡቡ ክፍል ማለት ነው እነ ጁባላንድም እነ ሳውዝ ዌስትም እነ ፑንትላንድም ማዕከላዊ ሶማሊያ ያሉትም ሀገራት በጋራ አንድ ሆነው ጠንካራ ማዕከላዊ መንግስት መፍጠር ከቻሉ ተመልሰው ወደ አንድ ሀገር ሊሄዱ የማይችሉበት ምንም ምክንያት የለም። ምንም አሁን ባለው ተጨባጭ ሁኔታ ግን ሶማሌላንድ ራሷን እንደ ሀገር አድርጋ ለማውጣት ያላት እድል ሰፊ ነው። በተለይ ደግሞ አሜሪካኖቹ በዚህ ረገድ አንድ እርምጃ ከሄዱ የማይመለሱ ነገሮች መሆናቸውን ግምት ውስጥ ማስገባቱ በጣም አስፈላጊ ነው። ያ ደግሞ ለኢትዮጵያ የሚሰጠው ጠቀሜታም አለ። ሉዓላዊ ከሆነችው ከምትሆን ሶማሌላንድ ጋር የሚኖር ግንኙነት፣ በሌላ በኩል በወደብ ስምምነቱ በኩል የሚገኙ ውጤቶች እነዚህ በአካባቢው ላይ የሚኖራቸው በጎ እንድምታ አለ። በሌላ በኩል ደግሞ የሚያስከትለው ውጥረት መሮም ጥያቄ ውስጥ ቢገባ አይደለም። ግብጾች፣ ኤርትራ፣ ሶማሊያ እንደገና የቀደመውን ትብብር ሊቀጥሉ ይችላሉ። ያ ትብብራቸው ምን ያመጣል የሚለው እንግዲህ አብሮ የሚታይ ነው። ምንም የተለየ ነገር ሊመጣ የሚችልበት ነገር አለም። የግብፅና ኤርትራ ጠላትነት አሁንም የቀጠለ ነው። ከሶማሊያ ጋር ያለው ነገር አክራ ላይ በተደረገው ስምምነት የለዘበበት ሁኔታ ነው እንዳለ ይታወቃል። ሶማሊያ ተመልሳ ከዚህኛው አዙሪት እንትን ወጥታ ወደ አላቋረጠችም። በፊትም ቢሆን ወደ ግብፅና ኤርትራ ጋር ተመሳሳይ ነገር ለመቀጠል ያላቸው እድል ሰፊ ነው። ምንም የተለየ ነገር አይኖርም። በእርግጥ የሶማሊያው ፕሬዚዳንት አንዳንድ መረጃዎች አሁን እየወጡ ነው። ኢትዮጵያ ድርጊቱን እንድታወግዝ፣ ኬንያ ድርጊቱን እንድታወግዝ፣ በተለይ በአካባቢው ያለ ሀገራት ሁለቱ ገዘፍ ያሉ ሀገራት ናቸው፣ ኢትዮጵያና ኬንያ። እነሱ አፍሪካ ቀንድ ላይ ህንድ ድምፃቸውን ቢያሰሙ ሶማሊያ የበለጠ እጠቀማለሁ የሚል የዲፕሎማሲ ጥረት ተደርጎ ነበር። በኢትዮጵያ ላይም በኬንያ ላይም በሁለቱም በኩል የሶማሌ መንግስት ያስበው ነገር እንዳልተሳካ ነው እንግዲህ የሚታየው። ስለዚህ ሶማሊያ በኢትዮጵያ ላይ ተስፋ ልትቆርጥ የምትችልበት እድል ይኖራል። ግን ተስፋ ቆርጣ ምን የምትለውጠው ነገር አለ? ወደዛኛው ሰርክል ተመልሳ ገብታ ወይ ደግሞ አሁንም ከሰርክሉ አልወጣችም፣
እዛው ላይ በቋሚነት እንትን በማለት የምን የሚከተል ነገር አለ የሚለውም አብሮ የሚታይ ነው። ግን በአካባቢው ላይ ብዙ ነገሮችን ለመለወጥ ያለው እድል ሰፊ ነው። የኤርትራ መንግስት አሁንም ኢትዮጵያ የባህር መውጫ ለማግኘት ዙሪያውን እያማተረች ነው። አንዳንዴ ሌላ ጫና የሚያስከትል ሁኔታ ውስጥ ጭምር ገብታ በተለይ ከሶማሌላንድ ጋር ያደረገችው የሆነ አጣብቂኝ ውስጥ የገባች ሀገር መሆኗን የሚያሳይ ነገር ስለሆነ የኤርትራ መንግስት አጠቃላይ ሂደቶቹ በራሳቸው መንገድ እንደ ሀገር ኤርትራ ከመቆሟን በፊት ከቆመችም በኋላ በተባበሩት መንግስታት ወደ ኢትዮጵያ እንድትመለስ ሲወሰን ለኢትዮጵያ እንደ አማራጭ የታዩ የወደብ አማራጮች፣ እነዚህ ነገሮች ሁሉ አንድ ቦታ ላይ ዘላቂ መፍትሄ እስካላገኙ ድረስ እንዲሁ በጠላትነት እየተፈላለጉ እየተታኮሱ ምን እያሉ መዝለቅ ብቻ ነው የሚሆነው። ያ ግን ኃላፊነት የሚሰማው ነገን በተስተካከለ መንገድ ላይ ጠርጎ ለመሄድ ለትውልድ የተሻለ ነገር ማቆየት የሚፈልጉ ሰዎች የማጣው ምንድን ነው? የማገኘው ምንድን ነው? ትርፍና ኪሳራውን አስልቶ በሚበጀው መንገድ ላይ ለመሄድ አሁንም ከኢትዮጵያ ጋር ከመተባበር ከኢትዮጵያ ጋር ከመስራት ከወንድማማች ከሆነው ህዝብ ጋር አብሮ በመዝለቅ የተሻለ ነገር ከመፍጠር ውጭ ያለው ዝም ብሎ መባከን ብቻ ነውና በየአጋጣሚው ለኤርትራ መንግስት ጥሪ ማድረጉ ተገቢ ነው። ኤርትራ መንግስት ደጋፊ ሆነው ኤርትራንም ዝም ብሎ ከቅዠት ዓለም መውጣት ጥሩ ነው። ኢትዮጵያ ውስጥ ይሄ በየሰፈሩ በየምናምን የተደራጀ ኃይል አሁን መቀለጃ ማሾፊያ ሆኗል። ከዛ ባሻገር እናየው ከተባለ በዓለም ላይ አሉ የሚባሉ አሰቃቂ ትዕይንቶችን በኢትዮጵያ ምድር የሚያደርጉ እነ ፎዴሳንኮ በአማራና ኦሮሚያ ክልል ላይ ተፈጥረዋል። ጨካኞች፣ አረመኔዎች። እነዚህን መጀመሪያ ነፃ አውጪ አድርጎ ይመለከታቸው ያያቸው ነበረው ማህበረሰብም አውሬዎች፣ ጨካኞች፣ የጉስቁልናው፣ የመከራው፣ የስቃዩ፣ የፈተናው ምንጭ መሆናቸውን አይቶ በየመድረኩ ድምፁን እያሰማ ነው። በሌላም በኩል በዚህ ሂደት ውስጥ መስሏቸው ህዝቡ እንታደጋለን፣ ለህዝቡ የሆነ ነገር እንሰራለን ብለው ሄደው ጉዞው የህዝብ መከራና ጉስቁልና መከራና ስቃይ መሆኑን ደግሞ የተገነዘቡ ወደ ሰላም መድረክ እየተመለሱ ነው። በቅንነት በበጎነት ወደዚህ መስመር ገብተው የሚመለሱ የመኖራቸውን ያህል ምንም ነገር ኢትዮጵያ ውስጥ ያለው ችግር በኦሮሚያ ምን በለው በአማራ ምን በለው አሁን በትግራይ ምን በለው የችግሩ ምንጭ የችግሩ ባለቤት ስልጣን ላይ ያለው መንግስት እንዳልሆነ ጥያቄ ውስጥ በማይገባ መንገድ በደንብ የሚረዱ የሚያውቁ ሰዎችም ግን ከሁሉም አቅጣጫ ዘረኞች የሚፈትኑት መንግስት ስለሆነ እኛ የተሻለን ተደራጅተናል ወይ ደግሞ ልንደራጅ እንችላለን፣ ስለዚህ እኛን ገፍትረው በሚል ለስልጣን ፍቅር ስልጣን ጋር ተያይዞ ለሚመጣ በረከት ልበለው ዘርፊያ እሱን አስልተው ለስልጣን የሮጡ ለክብር የተሽቀዳደሙም ነበሩ። በዛ መንገድ የሚገኝ የሚለወጥ ነገር እንደሌለም ተገንዝበው እነሱም ጭምር ወደ ሰላሙ መድረክ እየመጡ ነው። እዛው የቆሙ ዛሬም ተረት የሚያወሩ ልብ ወለድ ድርሰት ደግሞ የሚጽፉ እያየን ነው። ገንዘን የቀበርነውን ብለው የዛሬ 2 ዓመት ነው ዓመት ተኩል የነገሩን ሰዎች ዛሬ አድራሻቸው የት እንደሆነ ምን የሆነ ስርቻ ውስጥ ይሁኑ የሆነ ቦታ ይሁኑ በግልጽ የማይታወቅ አድራሻቸው የማይታወቅ እርግጥ አንዳንዶቹ ወደ አዲስ አበባ መሄድ አቅቷቸው ወደ አስመራ ሸሽተዋል። ከአስመራ ሆነው ወጡትን መግለጫ አይተናል። እነ ዘመነ ካሴ እኔ ገለን የቀበርነውን የገነዝነውን ስርዓት ያለ ሰው ከዛ በኋላ አደባባይ ይወጣል ብዬ በግሌ አልጠብቅም። ግን ለካ ሰዎች የሆነ ቦታ ላይ ይስታሉ ማለት ነው።
ዛሬም ያንኑ ተረት እየደረተ አንድ ጽሑፍ ጽፎ በትኖ አየው። የዕለቱ መልእክት ነው ምናምን በሚል ደግነቱ ሰዎች ዝም ብሎ የጭብጨባው የሁካታው የግርግሩ ዘመን እያለፈ ሲመጣ የሚጠይቁ የሚመረምሩ በዛ የሚሉ ሰዎች ደግሞ ከራሱ ከዚህ ከፋኖ ኃይል ውስጥ ደግሞ መምጡ። እነዚህ ሰዎች ዛሬ አማራ ክልል በተለያዩ መድረኮች የሚታየውን የህዝብ እንባ፣ የስቃይ የሰቆቃ ድምፆች እየተሰማ ባለበት ሰዓት ቢያንስ ድምፃቸውን አጥፍተው የተወሰነ ጊዜ ራሳቸው መሰወር ሲገባቸው በሰቆቃው በስቃው ላይ መጥተው የቀደመውን ተረታቸውን እየደረቱ በአደባባይ እየታዩ ነው። ከጎጃም አዲስ አበባ እመጣለሁ ብሎ ወደ አስመራ የሸሸ ግለሰብ ኦሮሚያ ክልል አማራዎች ላይ ጭፍጨፋ ተፈጸመ ብሎ አማራን አነሳስቶ ለትግል የተንቀሳቀሰ ቡድን ኦሮሚያ ክልል ላይ አማራዎችን ከሚጨፈጭፈው ሸኔ ጋር በኤርትራ መንግስት አስተባባሪነት ግንባር ለመፍጠር እነዘመን አስቀድመው ደርሰዋል። ሸኔዎቹ መንገድ ላይ መሆናቸው እየተሰማ ነው። ምን ብለህ ነው አደባባይ ወጥተህ ከሸኔና ከቲፒኤልኤፍ ጋር ተባብረ ይደግፈኛል ወይ ደግሞ ተበድለዋል የሚለውን ማህበረሰብ ማስረዳት የሚቻለው? እቺ በተለያየ መንገድ መረጃው ተሰምቶ ነበር። እቺ አስመራ ላይ ወይ አስመራ ወይ ደግሞ አንድ ኤርትራ ውስጥ ያለ በረሃ ላይ ትብብር ፈጠሩ የሚባል ዜና ለመናገር እየቋመጡ ነው። ያቺ ከመድረሷ በፊት ጩኸቱ እንደሚበረክት ግልጽ ስለሆነ ከወዲሁ የማለማመጃውን መልእክት ዘመነ ካሴ በታህሳስ 17 ባለፈው ሳምንት ማለት ነው ይህንን እንትን ብሏል። ማለትም ዓርብ ዕለት ማለት ነው። እናንብበው። ታህሳስ 17 2018 ይላል። የዕለቱ መልእክቶች ይላል። አንዳንድ ነገሮች ተፈጥሯዊ ነውታ። የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው። የዘር ፍጅት የገጠመው ሕዝብ ዓላማውን ሳያመቻምች ጥቅሙን አሳልፎ ሳይሰጥ ከሌሎች የሩቅና የቅርብ ኃይሎች ጋር ቢተባበርም ተፈጥሯዊ ነው። የእሳት ባህር ውስጥ የተጣለ ሕዝብ ነዶ ከማለቅ እስካዳነው ድረስ የትኛውንም አይነት እርምጃ ቢወስድም ሁሌም ልክ ነው። ዘራችን ከስብና ካርታ ላይ ሊሰረዝ በምድርና በሰማይ የዘመተ ጠላታችን ከማን ጋር መቆም እንዳለብንና እንደሌለብን ወዳጅና ጠላት ሊመርጥልን አይችልም። እንደ ሕዝብ ከማን ጋር መስራት እንዳለብን በጥንቃቄ አስልቶ የመወሰን አቅሙም መብቱም አለን። ማንም ርዕዮተ ዓለም ጽፎ ሰጥቶን የፖለቲካ ፕሮግራም አስጠንቶን ወደ ትግል አልገባንም። ዘመኑ ዋጅተን ያነቃንም የተደራጀንም ያደራጀንም የታጠቅንም ያስታጠቅንም እኛው ራሳችን ነን። የጠላትን አከርካሪ የሰበርነው አንድ ዲሽቃ 5 ሚሊዮን አንድ ዲሽቃ ጥይት 500 ብር ገዝተን ነው። እንግዲህ እያለ ይቀጥላል። እንግዲህ እዚህ ላይ ያለው ያነሳቸውን ነገሮች እያንዳንዱ ላይ እንሄድ። ዋናው መልእክት እንዳልኩት ኤርትራ ላይ ከኦሮሞ ነጻነት ሰራዊትና ከቲፒኤልኤፍ ጋር እንዲተባበሩ የኤርትራ መንግስት ማለት ከህወሓትና ፋኖ ሸኔ ምናልባትም የአፋር ምናምን የሚባሉ ደግሞ ግለሰቦች ምናምን አለ መሰለኝ እነሱ ጋር እንዲተባበሩ መመሪያ ወይ ደግሞ ትእዛዝ ወርዷል። ያንን ለመፈጸም የሸኔ ሰዎችም ጉዞ ላይ ናቸው የሚባል ነገር ሰምተናል። ስለዚህ ልክ ትብብሩ ሲፈጠር የሚመጣው ቁጣ ግልጽ ነው። የሚመጣው ተቃውሞ ምንም ያጠራጥር ነገር አይደለም። ያ እንደሚመጣ ግልጽ ስለሆነ ከወዲሁ የማለማመጥ ነገር ነው። ይህን ለማለማመድ የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው።
የጋራ ጠላት ያላቸው ኃይሎች የጋራ ጠላቱ ማን ነው? ቲፒኤልኤፍ ስልጣን ስለተነቀጠቀ፣ ሸኔ ቤተ መንግስቱን መያዝ ስለፈለገ፣ ፋኖም ያንኑ ሰበብ አድርጎ ቤተ መንግስት ደርሳለሁ ከሚል ነገር ባሻገር የጋራው ጠላት ዘመነ እንደሚለው በአማራ ህዝብ ላይ የተነሳ ኢትዮጵያዊ መንግስት አለ ወይ? ሸኔ እንደሚለው በኦሮሞ ህዝብ ላይ የተነሳ ኢትዮጵያዊ መንግስት አለ ወይ? ህወሓት ማለትም ደደቤት ላይ ቆመ ህወሓት ነው ማለት እንደሚለው በትግራይ ህዝብ ላይ የተነሳ ኢትዮጵያዊ መንግስት አለ ወይ? የመጀመሪያው እነዚህ ሰዎች ይሄ ዝም ብሎ ተኮልኩሎ የሚከተላቸውን ሳይሆን ለሚያስብ ሰው ለሚመዝን ሰው የሚሆን ነገር መልእክት ማድረስ አለባቸው። ዘመነ ይቀጥላል። እሳት ባህር ውስጥ የተጣለ ህዝብ ነዶ ከማለቅ እስካዳነው ድረስ የትኛውንም አይነት እርምጃ ቢወስድ ሁሌም ልክ ነው። የአማራ ህዝብ እሳት ባህር ውስጥ ተጥሏል ነው። የአማራ ህዝብ ማን ነው? የሆነ ደሴት ውስጥ ያለ 10-15 ሰው ነው ወይስ በትልቋ ኢትዮጵያ ውስጥ በየትኛውም ጫፍ ተዘርግቶ አማራ ክልል ላይ በሚባለው አማራ ክልል ደግሞ በስፋት የሚኖረው ህዝብ ነው? የአማራ ህዝብ የትኛው ነው እሳት ባህር ላይ ተጣለው? የትኛው ነው ነዶ እያለቀ ያለው? ይልቁንም የአማራ ተወላጆችን በኦሮሚያ ክልል ሲጨፈጭፍ የነበረ ሸኔ የሚባል ቡድን ነበር የምለው ወደ ነበርነት እየተቀየረ እንደ ታሚል ታይገርስ እየተነነ በአንድ ወቅት አንድ ጃልመሮ የሚባል ሰው ነበር። ዛሬ የት ገባ ብለን የምንጠይቅበት ጊዜ ሩቅ ስላልሆነ እንደ ኡጋንዳው ጆሴፍ ኮኒ አፍንጫም ምናምንም ቆራረጠና 10ቱን ትእዛዛት በኡጋንዳ ምድር ተግባራዊ ያደርጋሉ ብሎ ህፃናትን፣ ሴቶችን ኡጋንዳ ምድር የስቃይና የሲኦል ምድር አድርጎ ዛሬ ማዕከላዊ አፍሪካ ነው ምናምን የሚባል ቦታ ሸሽቶ ያለ ሰው አለ። ኡጋንዳውያን ዛሬ ስለ ጆሴፍ ኮኒ ይጨነቃሉ ብዬ አላስብም። እሱ ተላራሱ ይጨነቅ ከዚህ በኋላ። ልክ እንደዛ ጃልመሮ የሚባል ድሪባ ኩምሳ ነበር የሚባልበት ጊዜ ሩቅ አይደለም። አይናችን እያየ ትርጉም ባለው ሁኔታ ይሄ ኃይል እየተመታ እየተነነ፣ በሌላም በኩል ደግሞ ይሄ ነገር የህዝባችን መከራና ጉስቁልና ማብቃት አለበት ያሉ ደግሞ ወደ ሰላሙ መድረክ በሰልፍ እየመጡ ነው። ባለፈው ሳምንት መጨረሻ ወለጋ አካባቢ ሲንቀሳቀስ የነበረ ከ200 በላይ ታጣቂ ከነመሪያቸው ወደ ሰላም መድረክ ተመልሰዋል። በኦሮሚያ ክልል ምስራቅ ወለጋ ዞን መንግስት ታጥቀው ለሚንቀሳቀሱ ኃይሎች ያቀረበውን የሰላም ጥሪ ተከትሎ በቁጥር በርካታ የሸኔ ታጣቂዎች ትጥቃቸውን በመተው የሰላም ጥሪውን ተቀብለው እየገቡ ይገኛሉ። በክልሉ ምስራቅ ወለጋ ዞን ከ200 በላይ የሚሆኑ የሸኔ ታጣቂዎች የመንግስትን ሰላም ጥሪ ተቀብለው ወደ ሰላም መንገድ ተመልሰዋል። የሰላም ጥሪውን ተቀብለው የገቡት ታጣቂዎች ቡድን መሪና በጫካ ስሙ ይጠራ የነበረው ጃልሞሳ መንግስትና ህዝብ ለሰጠው የሰላም እድል አመስግኗል። ነጋዮ ጅራቴ ዋን ሁንዲ ጅራ ነጋዳ ከን ዋን ጅሩ እንደ በርባችሶቹ ሰላም ካለ ሁሉም ነገር አለ። ሰላም ለሁሉም ነገር አስፈላጊ ነው። ልማትም የሚሰራው ሰላም ሲኖር ብቻ ነው። ዛሬ ግን ከዚህ ቦታ እንዳለን ከሌሎች የጸጥታ ኃይሎች ጋር በመሆን የህብረተሰባችንን ሰላም ለማረጋገጥ በአግባቡ እንሰራለን። ይህንን ንጹሃንን እየፈጀ የነበረ ኃይል የታጠቀውንና ታጣቂዎቹን ካጣ በኋላ የተወሰነ ድሪባና ምናምን የሚባሉ ሰዎች ተሰብስበው ከፋኖ ከሸኔ ከፋኖ ከቲፒኤልኤፍ ተባብረው ምን ያመጣሉ? በአማራ ክልል የአማራን ህዝብ ከጉስቁልና ከአማራ ክልል ውጭ ያለውን የአማራ ህዝብ እታደጋለሁ ብሎ የተነሳ አማራ ክልል ያለው ህዝብ ላይ የምድር ሲኦል ያደረገ
ልጆች ከትምህርት ገበታ እንዲርቁ መሀይምነት ወይ ደግሞ ድንቁርና እንዲታወጅባቸው ያደረገ ከገዳዮች ጋር የተባበረ 27 ዓመት ጸረ አማራ ትርክት በኢትዮጵያ ምድር ካሰፈነው ህወሓት ጋር እጅና ጓንት ለመሆን የሚንቀሳቀስ ቡድን እንዴት የአማራ ክልል ወይም የአማራ ህዝብ ነፃ አውጪ ይሆናል የሚለው ብርቱ ጥያቄ ነው። አሁን የትኛው ህዝብ እሳት ባህር ውስጥ ገባ? አንዳንዴ በቅዠት ዓለም ውስጥ የሚባክኑ በራሳቸው ዓለም የሚኖሩ ሰዎች ይሄንን ሲያወራ ለራሱ አለማፈሩ ስለ የትኛው ህዝብ ስለ የትኛው ማህበረሰብ እንደሚናገር እንኳን አለመጨነቁ ይገርማል። ወይንስ እናንተ እንዲቀናችሁ በኢትዮጵያ ምድር ውስጥ ያለው የአማራ ህዝብ ላይ እንዲህ አይነት መከራና መዓት እንዲወርድ ነው ስለት እያስገባችሁ ነው? ለሰይጣን ማለት ነው። በፈጣሪማ የክፋት እንትን ነገር የለም። ስለዚህ የመጀመሪያው እነዚህ ሰዎች ኢትዮጵያ ውስጥ ወይ ደግሞ እንቆምለታለን እንታገለታለን የሚሉትን ማህበረሰብ በተመለከተ የጋራ ጠላት የሚሉት ኃይል የጋራ ጠላትነቱ ሁሉም ስልጣን ይፈልጋሉ። ሁሉንም ወደ ስልጣኑ ማዕድ ሊያደርሳቸው አልቻለም። ስለዚህ የጋራ ጠላት ሊሆን ይችላል ቡድኖቹ። ለዚህ ወይም ለዚያኛው ማህበረሰብ ጠላት መሆኑን ማስረዳት ግን ግዴታ አለባቸው። የኢትዮጵያ መንግስት ግን ጠላት መሆናቸውን እነሱን ማስረዳት ይችላል። ማስረዳትም አይገባውም። በየመድረኩ የሚታዩ ነገሮች ዘመን ያሰማራቸው ሰዎች መራዊ ከተማ ላይ እንዴት አድርገው መምህራንን እንደጨፈጨፉ ራሳቸው እዛው መራዊ ከተማ ላይ ያሉ ሰዎች የራሱ የትውልድ ሰፈር ያሉ ሰዎች ያስፈጸመውን የኢትዮጵያ መንግስት ያንን ነገር አድርጎታል። የተራበን ወጣት የምታጎርስ እናት እንዴት ትገደላለች? ይሄ የተደረገው እኔ ሰፈር ነው፣ እኔ ትውልድ መንደር ነው። እዚሁ ከዘመነ ካሴ ሰፈር ነው። አይገርማችሁም? እዚሁ የዘመነ ካሴ ቅርብ ሰው በሚባሉት ሰዎች ነው የኛ ባሎች የተገደሉ። ዘመነ ካሴ ቅርብ ሰው ይባስ ብሎ እንደውም ሹልበት ሁሉ ተሰጥቷቸዋል በወቅቱ ይህንን እንዳደረጉ ማለት ነው። ምናልባት ከሸኔ ጋር መፎካከር ይቻላል። ሸኔ ኦሮሚያ ክልል ወለጋ ውስጥ ወይ የሆነ ቦታ ላይ አማራን በዛ መጠን በእንደዛ አይነት ግፍ ፈጽሟል። ዘመነ ካሴና ቡድኑ ደግሞ በአማራ ክልል ተመሳሳይ ነገር ከውኗል። የሸኔው ይበልጣል ወይስ የነዘመነ ይበልጣል የሚል ጥያቄ ሊነሳ ይችላል። እነዚህ ቡድኖች በዚያ ማህበረሰብ ላይ ያደረጉትን ስልጣን ላይ ባለው መንግስት ተደርጓል ነው ጥያቄው። ይሄ ድሮን ተነሳ ምናምን የሚል ደጋግሞ የሚነገራል። እንዲህ አይነት ለሚያስብ ለሚመዝን ሰው የማይመጥን ነገር ዝም ብሎ መንት ማለቱ የሚጠቅም ነገር አይደለም። ታጥቀስ ከተንቀሳቀስክ ድረስ አንተ ክላሽ ያዝክ፣ መርፌ ያዝክ፣ በጠላትነት የቆመው ኃይል ያለውን አቅምና ኃይል ይጠቀማል። የእሱ ኃላፊነትና ግዴታ ለአንተ ለኃጢያን የተሰነዘረው ንጹሐን ወይ ደግሞ ጻድቃን ላይ እንዳያርፍ ጥንቃቄ ማድረግ ነው። መቶ ኮላተራል ዳሜጅ የሚባለውን ነገር ማስቀረት ደግሞ አይቻልም። ይሄን ለማድረግ የመጀመሪያው እውነተኛ ለዛ ህዝብ መብት ተቆርቋሪ እውነተኛ ያንን ህዝብ የሚታደግ እውነተኛ ከመከራ ለመፍታት የመጀመሪያ መከራውን ማስረዳት አቅም ካልነሳችሁ ወይ ደግሞ በመከራው ስም በሱ መከራ ስም የፖለቲካ ፍላጎትም ከሆነ ቢያንስ ስልጣኑ ጋር ለመድረስ የህዝብ መከራ እንዳይኖር የመጀመሪያ ትርጉም ያለው አደረጃጀት ፈጥሮ ጫካ መግባት፣ በረሃ መውጣት። አንድ ምርጡ ለማርያም በተባለው በአካባቢ መድረክ ላይ መሰለኝ ሲናገሩ ታግተው የነበሩ ሰው ጫካ ገቡ ትላላችሁ፣ ጫካው እኮ ህዝቡ ነው አሉ።
ከታገቱት አንዱ እኔ ነኝ። ዛሬ 6 ሰዓት ላይ ሰብሬ ነው የመጣው። በጣም የሚገርም ነገር ነው። የትምህርት ቤት ባቄላ በወቃ ብሰጣቸው አይ ለብቻው ደብቀው ወጥተሃል፣ ለርዕሰ መምህሩ ደውልሃል ብለው በአህያ ጭኜ ወንበያ ወስደው ከዛ ያ ተተጫነ በኋላ ትገባለህ ብለው በዱላ ደብድበው ሰኞ ገበያ ይዘውኝ ሄዱ። ከሰኞ ገበያ ድቦ ወሰዱኝ። ድቦ እንደሄድን ጥላት መጣ ተባለ። ደግሞ ደንበዛ ትሄዳላችሁ ተብለን ሌሊት የደበደቡኝ ያስከድም። እውነት እንዳይመስላችሁ ፋኖ ለሰው ይጠቅማል ታላችሁ ስተት ነው። እኔ ከኔ ታገለ ያስጠላል አልኳችሁ። በቃ አሁን ታመጣ የታሰሩ ሰዎች አሁን ከሰኞ ገበያ መምህር የሚባል ታሪኩ የሚባል መምህር አለ። ያሳዝናችኋል። ከባጃጅ ዘይሪኝ የሚባል አለ። 50 ሺህ ተጠየቀ። አሁን 100 ሺህ እኔ ብለምናቸው የኛ ሀገር ልጅ ይሆናል እስላላምነኝ አልኩት። አይ አንተ ነጋዴ ነህ እና 4 እያሉ ነበረ 3 ላስደርጋለህ አለኝ። አይ ቶ ከየት አመጣለሁ? ልጆችስ በምን ያድጋሉ? እንደው በጣም የሚዘገንን ሰዓት ነው የመጣ። እንደው በጣም የሚገርም ማለት ነው። ይሄ እድል ስለተሰጠኝ እንጂ ያም ሆኖ ለመናገር አይደለም። ስለዚህ አሁን መንግስት ላይ መስተካከል የሚገባቸው ነገሮች ይስተካከሉ። ይሄ ምሬት አሁን ከመንግስት ሰራተኛ ችግር የተነሳ ነው የመጣ ማለት ይችላል። በቃ ፊት ስለማውቁ መዘጋጃ ቤቱ ነው አሁን እስኪብርቱ አለ ጉቦ ብድግ የሚያደርጋል። መሬት አጠቃቀም ሆኖ አለ ጉቦ የሚሰራ ሰው ማን ነው? ፖሊስ ነው? ማን ነው የሚሰራ? ያ ነው ህዝቡን አማሮ ለዚህ ችግር ያደረሰው። ሰዎች የትም አያመልጡን። በፍቅርም በህግ እንዴት ጫካ ነው እንደ ጫካ አይደለም እኮ ህዝብ ነው ጫካው። መጡ እያልናቸው ነው እንጂ የትም አያመልጡም እኮ። ህዝብ ውስጥ ሆኖ ህዝቡን ማጎሳቆል፣ ህዝቡን መከራ ውስጥ ከመክተት የመጀመሪያ ጫካ በረሃ ወጥቶ መደራጀት፣ አቅም አጎልብቶ ጉልበት ፈጥሮ ከዛ በኋላ መንግስትን መገዳደር ሲችሉ ወደዚህ አይነት ሁኔታ ውስጥ መግባትና ሰውን መልቀቅ። ግን ከመነሻው የሆነ ወታደር የሌለበት መንደር ተሰብስቦ ከዛ በኋላ የሆነ ፉከራ ምናምን ከረሙ። ያው ሰራዊቱ እንቅስቃሴ ሲጀምር ትርጉም ያለው ነገር ሲመጣ ህብረተሰቡ እውነታውን እየተረዳ በእምነት በማንነት በምናምን የሚለው ተረት እየመሆኑ እየተገለጠ ሲመጣ ብዙ ነገሮች እየታወቁ ግልጽ የሆኑ በመምጣታቸው ከዚህ በኋላ በቀደሙት መንገድ መሄድም እንደማይቻል ስለታመነ ወደ አዲስ አበባ እንጓዛለን፣ መንግስት እንሆናለን ያሉ ሰዎች ወደ አስመራ ሸሽተዋል። አስመራ ምን ያህል ጊዜ ይቆያሉ አናውቅም። የአስመራ መንግስት ግን እነዚህን ሰዎች ተጠቅሜ ለማስረበሽ ግንባር እንዲፈጥሩ አድርጌ እንዲያደርጋለሁ ካለ ለኢትዮጵያ መንግስት ደግሞ ሰርግና ምላሽ ይሆንለታል። እንዲያውም እንኳን እናቴ ሞታ እንዲያውም አልቅስ አልቅስ ይለኛል የሚለውን አባባል ነው የሚያስታውሰው። በራሱ ማዕት ጥያቄ ያለው በህግ ከስርዓት ውጭ ሁለት ቡድኖች የኢትዮጵያን ማዕከላዊ መንግስት ሁለት ቦታ ተቆጣጥረው የፈለጉትና የፈቀዱትን በማድረጋቸው የኢትዮጵያ መብት ነፃነት ብዙ ነገር የተወሰደባት ሀገር ያ ህግ ወጥ በሆነ መንገድ ብዙ ነገር አተናል ብሎ የሚያምን መንግስት የሆነ ኃይል ችግር ፈጥራለሁ ካለ ችግሩን መፍታት ብቻ ሳይሆን ችግሩን ለአንዴና ለመጨረሻ በዘላቂነት መፍቻ ቁልፍ ፍለጋ ብዙ ርቀት ይሄዳል። ስለዚህ እነዛ ሰዎች ደግሞ ወደ ካርቱም ይሸሹ እንደሆነ ከዛ በኋላ እናያለን። ይህንን የነዘመነን መግለጫ ያው እንዳልኩት ዓላማው በኤርትራ መንግስት አስተባባሪነት በጋራ እንታገላለን መግለጫ ለመስጠት ነው። ለዛች ማለማመጃ የወጣ መግለጫ ነው። እዚህ ላይ ገረመኝ አንዳንዴው ደጋግሜ የምለውም ነገር ነው። ይህንን የፋኖ ምናምን እንቅስቃሴ ሰው ሲያወግዝ ጸረ አማራነት ምናምን ይላሉ። ጸረ አማራነት እንደውም አማራን የሚያክል ህዝብ በእንደነዚህ አይነት ደካሞች በተበታተኑ መሪ በሌለው እንቅስቃሴ የአማራ እንቅስቃሴ መባሉ ራሱ አማራ መብት ተሟጋች ነን የሚሉ ሊቆጫቸው ሊያንገበግባቸው የሚገባው ይሄ ነው። የቲፒኤልኤፍ ትግል
ሲጀመር በእነማን ነው የተመራው? ይሄ አሁን ያለውን ትርፍራፊ አይደለም። የኦሮሞ ነጻነት ግንባር ትግል በእነማን ነው የተመራው? አሁን ያለውን ሸኔ ምናምን የሚባል ምን በየስርቻ ያለ ኃይል አይደለም። ትርጉም ያለው የፖለቲካ ርዕዮተ ዓለማዊ ስንቅ በደንብ የሰነቁ አቅም ያላቸው ሰዎች የሚመሩት እንቅስቃሴ ነበር። የፋኖ የሚባል የመንደር ጨዋታ አይደለ እንዴ? እንኳን አማራን ክፍለ ሀገር መምራት የሚችሉ ሰዎች ናቸው አሁን የተሰባሰቡት። ስለዚህ የነዚህን እንቅስቃሴ በተመለከተ በየትኛውም መንገድ የትኛውም ደካማ ሆኖ አልሆነ አይደለም፣ የትኛውም ቡድን የትኛውም ማህበረሰብ ተሰብስቦ ታገልልኝ ምናምን ብሎ የወከለው ይሄ እንትን የለም። የትኛውንም ቡድን ነውሩን ወንጀሉን በህዝብ ስም የሚፈጽመውን ውንብድና ማጋለጥ ወይ ደግሞ መተቸት ከየትኛውም ማህበረሰብ ጋር የሚያገናኘው ነገር የለም፣ ዝም ብሎ በራስ መንገድ እንትን የሚል ነገር ካልሆነ በስተቀር። ስለዚህ ይሄ በዚህ መግለጫ ላይ እንደ ህዝብ ከማን ጋር መስራት እንዳለብን በጥንቃቄ አስልቶ መወሰን፣ እንደ ህዝብ ነው የሚለው። የትኛው ህዝብ እንደወከለው አቅሙም መብቱም አለን። ማንም ርዕዮተ ዓለም ጽፎ ሰጥቶን የፖለቲካ ፕሮግራም አስጠንቶ ትግል አልገባንም። ዘመኑ አይተን የነቃንም የተደራጀንም ያደራጀንም የታጠቅንም ያስታጠቅንም እኛ ራሳችን ነን። እንግዲህ እንዲህ አይነት የጠላት አከርካሪ የሰበር ነው። አንድ ዲሽቃ 5 ሚሊዮን፣ አንድ ዲሽቃ ጥይት 500 ብር ገዝተን ነው። የትኛው የጠላት አከርካሪ የሰበረው ሰውዬ የሰበረው ጠላት አከርካሪ ላይ ቆሞ መግለጫ ይሰጣል ብለን ስንጠብቅ የት እንዳለ የማይታወቅ ስርቻ ውስጥ ወድቆ ማለትም አስመራ የሆነ ቦታ ላይ ወድቆ የሚያወራው መግለጫ ሙሉ በጣም አስገራሚ ነገር ነው። በጠላቶቻችን እጅ ወድቀው ወደ ኦሽዊትዝ የመታረጃ ጉሮን ነው የሚነዱ አይሁዳውያን ድንገት ቅጽበታዊ ዕድል አግኝተው መሳሪያ አንስተው ቢፋለሙ ነውር ነበርን? አይደለም። ከኦሽዊትዝ ታምር የተረፈ ይሁዳዊ ጠመንጃ አንስቶ ጠላቶቹ ላይ ቢተኩስ ነውር ነበርን? አይደለም። የትኛው የኦሽዊትዝ ካምፕ ጉድ ከኢትዮጵያ ጋር እንዴት አድርጎ እንደሚመሳሰል የሆነ ሲኦል የሆነ ነገር የሆነ መከራ የሆነ ነገር አንተ እንዲቀና የሆነ ነገር አንተ እንዲሳካልህ ተብሎ የሆነ መዓት በማህበረሰብ ላይ እንደደረሰበት ወይ ደግሞ እንዳልደረሰበት ግልጽ ነው፣ እንዲደርስበት መመኘት ያው በተወሰነ ደረጃ ብዙ ሞክረው ያልተሳካላቸው ስልጣን ዝም ብሎ በጨበጣ እንደሚገኝ አምነው የተንቀሳቀሱ ዛሬ እዚህ ሁኔታ ውስጥ መግባታቸው ብዙ የሚገርም ነገር አይደለም። ግን ከዚህ በላይ የህብረተሰብ የመከራ የስቃይ የጉስቁልና ምንጭ መሆን ስለሌለባቸው ስልጣን ላይ ያለው መንግስት ማድረግ ያው የመጀመሪያው ሰላም ነው። የጥይት ድምፅ በሌለበት በንግግር ችግሮች እንዲፈቱ አሁንም የሚያደርገውን ጥረት መቀጠል፣ የሰላምን መንገድ የመረጡትን እስከ መጨረሻው መቀበል። ዘመንና ቡድኖቹ ሰላም አይደለም ምንም ነገር የሚመጣ ከዚህ በኋላ በራሳቸው መወሰን አይችሉም። በኤርትራ መንግስት ቁጥጥር ስር ናቸው። ማድረግ የሚችሉት ነገር የለም። ምናልባት የኤርትራ መንግስት በዚህ መንገድ የሚሄድበት ነገር እንደማይጠቅሙ አውቆ አውጥቶ ካባረራቸው የዛን ጊዜ መጥተው በሰልፍ እጃቸው ሊሰጡ ይችላሉ። ከዛ በመለስ ግን ከሌሎቹ ጋር አሁን በኢትዮጵያ ምድር ላይ ሆነው ከሚንቀሳቀሱት ጋር ሁልጊዜም በሰላማዊ መንገድ ሁኔታዎችን ለመጨረስ የሚደረጉ ጥረቶች ሁልጊዜም ይጠቅማሉ። የሚጎዳው ነገር የለም። ይህንን እነዘመነን ምናምን የሚከተሉ ሰዎች ዝም ብሎ ነገሮች መርፈዳቸውንና ማብቃታቸውን በመገንዘብ ከእውነታው ጋር ራሳቸውን እንዲያስማሙ አብዝቶ መጠየቁ እንደተጠበቀ ሆኖ ጠላት ብለው የሚተባበሩት ኃይሎች የኤርትራ መንግስትን ጨምሮ ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ለመለወጥ የሚችሉበት አቅም አላቸው ወይ የሚለው በቅድሚያ ጎልቶ መሰማት መጠየቅና በደማቁ መሰመር የሚገባው ነገር ነው። ሁለተኛ የሆነ ተአምር ተፈጥሮም ኢትዮጵያ ውስጥ ያለው ማዕከላዊ መንግስት ተዳክሞ እነዚህ ሰዎች የኢትዮጵያን ማዕከላዊ መንግስት ቢይዙ ኤርትራ ምንድን ነው የምትፈልገው?
ዋናው ኤርትራ ስለሆነ ማለት ነው። አቅም ያለው ጉልበት ያለው እነዚህን እንደ መንገድ መሪነት ህወሓትንም ጭምር የሚጠቀመው የኤርትራ መንግስት ስለሆነ ምንድን ነው የሚፈልገው ቢሳካ ማለት ነው? ሁሉንም ከሰጠው ቲፒኤልኤፍ ከሚባል ቡድን ጋር አልተስማማም። ኤርትራ በማዕቀብ ስትደቅ ከነበረበት ሁኔታ ኤርትራን የገላገላትና በወንድማማችነት መንፈስ አብረን እንጓዝ ካለው የኢትዮጵያ መንግስት የጠቅላይ ሚኒስትር አብይ መንግስትም ጋር አልተስማማም። ጫፍና ጫፍ ያሉ ማለት ነው። ከዚህ በኋላ ኤርትራ እንደ ሀገር የወደብ የምናምን የባህር ምናምን የሚባል ጥያቄ ለአንዴና ለመጨረሻ ጊዜ እንዳይነሳ ኢትዮጵያ የሚባል ሀገር እንደ ሀገር መቀጠል የለበትም የሚል ድምዳሜ ላይ እንደሚደርሱ ያጠራጥር ነገር አይደለም። ስለዚህ አዲስ አበባ ከደረሱ ኢትዮጵያን ማፍረስ ነው እንትናቸው ግባቸው። ኢትዮጵያ ስትፈርስ ኦሮሚያ የሚባል ክልል፣ አማራ የሚባል ክልል አይኖርም። እነዚህ ያልተደራጁ መንገድ መሪዎች የየሰፈራቸው ጌታ ሆነው እርስ በርስ ይታኮሳሉ። ትግራይ ውስጥም ጥያቄ ውስጥ በማይገባ ሁኔታ የየሰፈር የጎበዝ አለቆች መፈንጫ ይሆናል። ከዛ ከሶማሊያ ነው ከየመን ነው ከሶሪያ ነው ከምናምን ነው ምንመሳሰለው የሚል ነገር ውስጥ እንገባለን። አካባቢው በስደተኛ ጎርፍ ይጥለቀለቃል። ይሄንን ነው እየደገሱልን ያለው የኢትዮጵያ የጸጥታ ኃይሎች፣ የኢትዮጵያ መንግስት። ይሄንን ነገር ማስታገሱና አደም ማስገዛቱ ስለ ኑሮ ውድነት ስለምናምን አይደለም፣ ስለመኖር አለመኖር፣ በሀገር ህልውና መቀጠል አለመቀጠል ከፊት ለፊታችን ወደ ሲኦል የሚያንደረድሩን ሰዎች መሆናቸውን መገንዘቡ እጅግ በጣም አስፈላጊ ነገር ነው። ስለዚህ የስልጣን ጥያቄ የሚሆን በቅንነት የህዝብ መብት ብለው የተነሱ ወገኖች የሚሆኑ በቅንነት የህዝብ መብት ብለው የተነሱ ሰዎች በሆነ ወቅት ስካር ሊኖር ይችላል። በስካር ውስጥ ማመዛዘን ምናምን አይቻልም። ስካሩ እንደውም አንዳንዶች የሚገልጹት አባባል አለ። ጭብጨባ እንደ ድራግ በጣም እንትን ይላል። በቃ የሚያንሳፋቸው ሰዎች አሉ። ያው ስለ ድራግ ምናምን ያነበቡ ወይ ደግሞ የሚያውቁ ሰዎች የሚናገሩት ነው። ያ ውስጥ ሲገባ መሬት ላይ ያለውንና ተጨባጩን ነገር ለመገንዘብ ለማየት ለመጋንተን ለማለት የሚያስችል ሁኔታዎች አሉ። ጭብጨባ በጣም ሲለበስንት ሲል ጭብጨባ በጣም መጥፎ መሆኑን ሁላችንም በየአቅማችን አይተነዋል። ሰዎች ካልተቆጣጠሩት፣ አምቀው ካልያዙት ያንሳፍፋል። ከኔ በላይ ለአሳር አይነት ነገር ውስጥ ሰዎች ሲወጡ እናያለን። በእንደዚህ አይነት ሁኔታ ውስጥ በስካር ውስጥ በመደንዘዝ ውስጥ ወይ ደግሞ በጣም በመንሳፈፍ ውስጥ ብዙ ነገሮች ለማየት ለመገንዘብ ያልቻሉ ሰዎች ሊሆኑ ይችላሉ። ዛሬ ጭብጨባው አልፏል። ጭብጨባው አልፏል ብቻ ሳይሆን እርስ በርስ እየተገዳደሉ ነው። ምናልባት ማስፈር የሚሆነው አሁን ያለው ሁኔታ የኢትዮጵያ ወይ ደግሞ የሆነ ክልል ህልውና ምናምን አይደለም። ዛሬ ያለው ነገር እነዚህ ከቁጥጥር ውጭ እየወጡ ያሉ ሽፍቶች ወደፊት እንዴት ነው በቁጥጥር ስር የሚገቡት? ወደ ተበታተነ ሽፍትነት እንቅስቃሴ እየወረደ ያለው ኃይል ምንድን ነው? እንዴት መቆጣጠር የሚቻለው? እስከ መቼ ድረስ ሽፍትነቱ ይቀጥላል? ድሮ የነበሩ ሽፍቶች ቁጥራቸው ውስን ነበር። አሁን ሽፍታው ቁጥሩ በርክቷል። ይህንን በዘላቂነት እንዴት ነው መቆጣጠር ወደሚቻለው ወደሚል ነገር የሚወስዱ ነገሮች ናቸው ኢትዮጵያ ውስጥ በተጨባጭ ያሉት። ያው ሰሞኑን ከትላንት ወዲያ ጀምሮ የሚወጡ መረጃዎችን እያየው ነው። አማራ ሰሜን ሸዋ ውስጥ ሲንቀሳቀሱ የነበሩ የፋኖ አመራር አዛውንት የሆኑ ሰው መጀመሪያ ፋኖች አሰሯቸው። ከዛ በኋላ እስር ቤት ባሉበት ቦታ ላይ በመንግስት ኃይሎች በተወሰደ የድሮን ጥቃት ተገደሉ። በኋላ ለመናገር ስለ ሰውየው ብዙ የማውቀው ነገር አልነበረም። ወደኋላ ገብቼ ሳይ ሰውየው ታስረዋል የሚለው ባለፈው ህዳር እንደዚህ አካባቢ ወጥቶ ነበር። አሁን ደግሞ ትናንት ተገደሉ፣ እከሌ ያስገደላቸው ምናምን የሚል እርስ በርስ እየተወነጃጀሉ ነው። አቶ ተስፋዬ መካሻ የተባሉ ሰው ናቸው እንግዲህ የፋኖ አባል ወይ ደግሞ አመራር ተገደሉ፣ እከሌ ያስገደላቸው የሚል እዛ ላይ ወጥቶ አየው።
የመወነጃጀሉ ጥልቀት ደግሞ አንድ የሚታወቅ የፋኖ አመራር እሱ ነው ያሰራቸው ያስገደላቸው ብሎ ስሙን ጽፈው ከናባቱ ከዛ በኋላ አያቱ ጋር ድሪባ ጨመሩበት። አብረው እስከ ሲጓዙ ያው አሁን መንግስትን ለመቃወም የሆነ ነገር መጨረሻ ላይ የሚጨመር ነገር ማለት ከመንግስት ጋር ነው ጉዳዩን የዘር ምናምን ለማድረግ አንዱ በሌላው ላይ በአካባቢ ተወላጅነት ወይ ደግሞ በአማራነቱ ላይ ጥያቄ ጭምር እያነሱ የቀጠሉበት ሁኔታ ነው ያለው። ይሄ በጣም 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 የወረደ የልጆች ጨዋታ የሆነ ነገር ውስጥ ስለተገባ ከዚያ ዙሪት አንድ ቦታ ላይ እንዳይበቃ ኃላፊነት የሚሰማቸው ውስጣቸው ያሉ ሰዎች የራሳቸው ሚና መጫወት አለባቸው። መንግስትም ብዙ ሽፍቶች ያሉበት ሀገር የመሆን እድሉ ከወዲሁ ግልጽ ስለሆነ ሽፍቶችን በበዙባቸው ሀገራት ውስጥ ሽፍቶችን ለመቆጣጠርና ሽፍቶችን ለማምከን ምን መሰራት አለበት የሚለው ምናልባት ከወዲሁ ቢጠናና ዝግጅት ቢደረግበትም ጠቃሚ መስሎ ይታየኛል። ምክንያቱም የምናየው የምንገመግማቸው ነገሮች ወደዛ ሁኔታ ውስጥ እየገቡ ስለሆነ ማለት ነው። ስለዚህ በአሁኑ ወቅት እየተደረጉ ያሉ እንቅስቃሴዎች በተመለከተ በኃይል በጉልበት የሚለወጥ የሚመጣ ነገር የለም። ከምንም በላይ በተጨባጭ ኢትዮጵያ ውስጥ የዚህኛውን ወይም የዚያኛውን ማህበረሰብ መብትና ነፃነት የወሰደ መብት የገፈፈ አካል መንግስት ወይ ቡድን በኢትዮጵያ ምድር ውስጥ አለ ወይ? ይህንን ከስንፍና ወጥቶ የሆነ ቦታ ላይ አንድ ያምኛለሁ አልጠይቅም አልመረምርም ከሚል ድንቁርና ተላቆ ቁጭ ብሎ ማየት፣ መመርመር፣ መገምገም፣ እውነተኛ በደል እውነተኛ ችግር ካለ ይሳካልህም አይሳካልህም ጊዜ ወስደህም ቢሆን ለመብት ለነፃነት መታገል ጥሩ ነው። ለመብትና ለነፃነት ትግል ሲደረግ ደግሞ በሌለ በማይታይ ጉም ላይ በተሰቀለ ስልጣን ከወዲሁ ከመሻኮት ወደ ስልጣን ለመድረስ የሚያስችለውን አቅም ገንብቶ ጉም ላይ የተሰቀለውን ስልጣን መሬት ለማውረድ ትርጉም ያለው ስራ መስራት፣ ጊዜ ወስዶ ራስን ማዘጋጀት፣ መደራጀት ያስፈልጋል። ግን ጥያቄው የተወሰደ መብት፣ የተገፈፈ ነፃነት የዚህ ወይም የዚያኛው ማህበረሰብ አለ ወይ ነው። ይህንን ተረት ተረት በመደረት የሆነ ነገር እንትን በማለት የሚመጣ ነገር የለም። ደጋግሜ የምለው እውነተኛ መብት እውነተኛ ነፃነት ትግል እንትን የሚሉ ሰዎችም የመጀመሪያው እንደዚህ አይነት ነገር ካለ እሱን ማረጋገጥ፣ ከዛ በኋላ ትርጉም ያለው እንቅስቃሴ እንዲደረግ ለማህበረሰቡ የሚመጥኑ መሪዎችን ወደፊት መምጣት የሚችሉበት ሁኔታ ላይ በኦሮሚያም በአማራም በሌላውም አካባቢ መስራት፣ ትግራይ ውስጥም ጭምር። አሁን ትግራይ ፖለቲካ የማንጁሶች ሆኗል። እነ ዶክተር ደብረጽዮን ምናምን ያው ደደቢት ላይ ቆሙ ሰዎች ናቸው። እነሱንም ያደምጣቸው የለም። ማንጁሶች ደግሞ የማህበረሰብ እንትንን አልፎ ሄዱ ሰዎች አይደሉም። እንደዚህ አይነት ሰዎች ደግሞ መከራ ናቸው። ስለዚህ ሁሉም ጋር በዚህ በየብሔር በየምናምን የታጠረ ከመንደሩ ባሻገር ማየት የተሳነው ዓለም ሲሮጥ እዛው መንደሩ ውስጥ የሚንደፋደፍ በትልቁ ውቅያኖስ ከመዋኘት ይልቅ ኩሬ ውስጥ መደፈቅ የፈለገ ይሄንን ለዛ በሚመጥነው መጫንም ለመሆን ራሱ መዘጋጀትና መመርመር መንቀሳቀሱ በጣም አስፈላጊ ነው። ህዝቡን ነፃ አወጣለሁ ብሎ ህዝብን የመከራ የስቃይ የሰቆቃ ምንጭ መሆን ማብቃት አለበት። በተለያየ መንገድ እዚህ ሂደት ውስጥ የገቡ ሰዎች በሆነ ወቅት ላይ ሰዎች ሳይገባቸውም ገብቷቸው ለስልጣንም በየትኛው መንገድ ችግር ሲፈጥሩ ቆይተዋል። ተጨማሪ ቀን ችግር ተጨማሪ ቀን መከራ ላለማምጣት ወደ ሰላሙ መንገድ መጥቶ ለራስም ሰላምን ለህብረተሰቡም እፎይታ መስጠት በጣም ጠቃሚና አስፈላጊ መስሎ ይታየኛል። ክቡራን ተመልካቾቻችን የዛሬ ሰኞ ታኅሳስ 20 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። የዛሬ ሰኞ ታኅሳስ 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።